ይጥቅ ስለሆነ አንተ ያስከብርሃል መሰለኝ አይደለ? ከዛ ደግሞ ልክ አንተ ስራ ከሰራ በኋላ አንተን እንዲህ አመጣቆም ልማድ ነው ሁሌ ላንተ ነውና ላንተ ስለ ስርዓት ማጣት እኔ ተጠያቂ መሆን አልችልም። ሌላው ደግሞ ትላንትና እና አብርሃም ልጄ ዲቃላ አይደለች ልጄ አባት አላት። እንዴ ናዱ ያንተ ልጅ አይደለች? መንገድ ላይ ምንድነው የምሰማው? ምንድነው እየተባለ ያለው? አጠገቤ አይደለች። ስለዚህ ይሄንን ቪዲዮ እንሰራላችሁ። ሰላም የኔ ወዶች እንዴት ናችሁ? ደህና ናችሁ ወይ? ያላችሁ ያለው እግዚአብሔር የተመሰገነ ይሁን። ክብር ይስፋ ለመድኃኒዓለም። የኔ ወዶች በያላችሁበት ሰላማችሁ ብዝት ይበልልኝ እያልኩኝ እንግዲህ ዛሬ ፉፉ በሰራው ቪዲዮ ላይ ማለት ነው ያ በጣም በልጁ እሱም አባት ነው። ምክንያቱም ያልወለዳችሁ ደደቦች ናችሁ እኮ ልጅ እየዘቀዘቃችሁ ያላችሁ። ሩታን ወዳችሁ ሩልን ትዘቀዝቃላችሁ አብርሃም እንዲናደድ። አብርሃም ነው የሆነ ነገር ብላችሁ ደግሞ ሌላ ነገር ሰው እንዲናደድባችሁ ስለተቀዘቃችሁ እኮ ምንም የሚመጣ ነገር የለም። ስለዚህ አባቷ አለ ዲቃላ አይደለችም። ገባችሁ? ዲቃላ ሲባል ሲጀምር ምንድነው ትርጉሙ ታውቃላችሁ እንዴ? ትርጉሙ እኮ ሳታውቁ ነው እናንተ የሰውን እንትን የምትሉትና እኔ በፍቅር ልጅ ወልዳለች ብዬ በመጣው ሰዓት የረገማችሁ ልጆች ናችሁ። ትናንትና ፉፉ ቪዲዮን እንትን ልጁ የገዛ ልጁ እንትን ሲፖስታት ልጁን አንሳ ስትሉት የነበራችሁ ምድር አሽቃባጭ ማለት ነው። አሽቃባጭ ናችሁ። ማርያምን በማያገባችሁ በቃ በማትገቡበት። ስለዚህ ልጁን አዘቀዘቀችበት። እናቷ የገዛ እናቷ እወዳለሁ ብላ ሩም ይዛ ሴት ልጅ መውለዷን ረስታ ዛሬ አባት እኔ ያለሁልህ ሲል ደስ ሊላችሁ ነው እንደሚገባው። እንደውም እኛ ከፉፉ ጎን ነው መሆን ያለብን ከዚህ በኋላ ማርያምን። በቃ በደንብ ነው ደግሞ ፉፉ የሚሰራው ቪዲዮን የምታዩት ምድር አሽቃባጭ ማለት ነው፣ ለወሬች እንዲመቻችሁ። ስለዚህ ጎበዝ በርታ። አባት ለዚህ ካልሆነ ለመቼ ሊሆን ነው? አቡ ልጁ ሲዘቀዘቅ ምንም በማታውቀው ነገር ሲዘቀዘቅ ማስቆም ይችላል፣ መብቱ ነው። ልጅን እንዳታዘቀዝቂ ባንቺ ምክንያት ነው ማለት መብቱ ነው፣ ይችላል። ስለዚህ ፍቅር ብታድብ የሆነ የሚያስጠላ ነገር ነው ውስጥ ነው የገባሽው። የሚያስጠላ በቃ ከባህል ከምን ያፈነገጠ ሴት ልጅ መውለድሽን እንደረሳሽ ወቂ። አሁን አንቺ ምን እናት ነሽ እንዴ ጩጪ? እኔ በልጄ በጣም ነው መኮረው። ጎበዝ በጣም ደስተኛ ነኝ። ለኔ ልጄ ተራ ነገር አይደለች። በመቴ ብዙ ዋጋ ከፈልኩላት ልጄ ናትና አውቃለሁ። ይኸውላችሁ ከተራ ማንነት አውጥታ እርጉዝ ፍቅር እርጉዝ ሆና እኮ ማለት ነው እሱ ከኋላ የሚከተል ጀግና አባት ነው አውቃለሁ። እናውረከታል ካልን እኮ ብዙ ነገር እናወራለን እኮ። ግን ልጅ ናት ምናምን ኧረ ልጅ ከተወለደ በኋላ ልጅ የሚባል ነገር የለም። አንድ ሴት 15 ዓመት ካለባት በኋላ ልጅ የሚባል ነገር የለም። እሷ ከ15 ዓመት በላይ ናት። ስለዚህ ልጅ የሚባል ነገር የለም። ስለዚህ አስተውይ። ይሄ ያሹን ነገር ዛሬ ሆይ ሌላ ገንዘብ በምንም አይኖ ገንዘብ ማጣት ሁሉን ሰው ያውቃል። አንቺ እኮ አግኝተሽ አተሻል ኦኬ ብዙ ነገር ልትይ ትችያለሽ። ግን መነሻሽ ደግሞ ሌላ ዩቲዩብ እስከሆነ ድረስ በብዙ ነገር መስራት የምትችይ ነሽ። እንዴ በትልቁ አትፈልጉ። ማርያምን ስታስጠሉ ከተራ ማንነት አውጥታ አባት ወደሚል ማዕረግ ያሸጋገረች ናት። ብዙ ነገር ተባለች፣ ብዙ ነገር ሰማሁ። ቅናት ይመስልብኛል ብዬ ብዙ ነገሮችን አለፍኩ። ምንም አይነት ቅናት አይመስልብህም። ይሄ እኮ ልጅ እኮ ነው፣ ቀይ መስመር ነው ብለሃል። በቃ ብዙ ነገር እሷ ሄደች ምን አለች ልጅህ ነው የተዘቀዘቀችው። ለዶራል ተብሎ የገዛ ልጅህ ነው የተዘቀዘቀችው። ስለዚህ ልጅ ወልዶ የማያውቁ ምድረ እንስሳ በጭንቅላታቸው ወይም በወዳቸውና በቂጣቸው የሚያስቡ ሩዝ እንትን ያላቸው ሰዎች ናቸው። እንትንም የመዳም ሩዝ ያሳበጣቸው አንዳንድ ጭንቅላታቸው የማይሰራ በልጅ እኔም አልደራደርም። ስነ ስርዓት ትይዛላችሁ። የፈለገ ነገር ልታመጡ ይችላላችሁ፣ የፈለገ ነገር ልትሉ ትችላላችሁ። ኦ ማይ ጋድ በልጅ ግን ቀልድ የለም ማርያምን። ምክንያቱም ስሜት አሁን ፉፉ ያወራው ስሜት እኔ ጋር ስላለ እረዳዋለሁ። በቃ ድብና አድርጌ ነው የምረዳው። አሽቃባሽ ትላንትና እንደዚህ ያሽ ምናምን አዎ ፍትህን አሁን ከዚህ ፉፉ የፍቅር ዩቲዩብ ስጫት እያልሻል ነበር እንዴ? ይሄ ሌላ ምን አገናኘው? ይሄ ልጅ ያ እንትን ገንዘብ። ስለዚህ ከልጅና ከገንዘብ ጠንቅር በላ ገንዘብ እኔ ከፍትህ እንትን ካለው ከተጓደለበት ሰው ጋር ምን ቆሙ። ስለዚህ ፉፉ ሂድበት በርታ። ስከሰም መክሰስ ራሱ ትችላለህ። ክሰሳት፣ የምር ክሰሳት። ፍቅርን በዚህ ከቀጠለች
እኛ ራሱ ሴቶች ተደራጅተን እኮ መክሰስ እንችላለን። ብልግና እያስተማረች ስለሆነ ወንድ ልጅና አልጋ ላይና ድፈር እያለች ስለሆነ እኛ ራሱ መክሰስ እንችላለን። ጀግና የምትሉ ደግሞ አላችሁ። እናንተም የማንም ጀግና የለም። ልንገራችሁ፣ ማናችሁ በዚህ ምድር ላይ እመቤቴን የጊዜ እንጂ የሰው ጀግና የለም። ገባችሁ? የጊዜ እንጂ የሰው ጀግና የለም። በቃ እኔ አትረገጭ የምነግርሽ እግዚአብሔር አምላክ በሁሉም በፈለግሽው ነገር ሰው ልትበልጡት ትችላላችሁ። በገንዘብ በዝና በምን ደግሞ አንድ የሚያደርገን ነገር ሞት አለ ሳያንኳኳ መጥቶ የሚያደርገን ነገር ስላለ እኩል ነው። ዘሴም ሰው የተባለ የአዳም ዘር የተባለ በሙሉ እኩል ነው በፈጣሪ ዘንድ። በዚህ ዓለም ኦኬ ገንዘብ ወይም ዝና ከሌለ ከዛ ነው የምትመደበው። እኔ በጣም ደስ የሚለኝ ነገር ኩሩ ሰው ነኝ። በቃ ሰው ፈጣሪያችሁን አመስግናችሁ ሰው ማንንም ከማንም አያንስም። ስለዚህ ያ ነገር ይመጣል እላችሁ ነው። ሰው ናት ፍቅር ማናት? ታዋቂ ሆነች አላዋቂ ሆነች ገንዘብ ኖራት አኖራት ማናት ምንድነው? ሰው ካላ ሰው ያው ጭንቅላታቸው የማያስቡ ሰው ማለት ነው። ልጅ እንደወለደች የረሳች ሴት ማለት ናት ፍቅር ማለት። አንቺ ወንድ ልጅ ነገር እቺ ማናት ነው አድና ያለው ፉፉ በዚህ አጋጣሚ የልጁ ስም ሚዲያ ላይ የተነገረ ማለት ነው። እና እሷን ልጅችን የመሰለች ልዕልት የወለደች ሴትን ልጅ ወልዳ ብልግና ላይ እንትን ስትል እኛ ሴቶች ራሱ መክሰስ እንችላለን። እሺ ገንዘብ ባይኖር ምን ባይኖር እኛ ሞራል አለን እውቀት አለን መክሰስ ይቻላል። ፍቅር ብልግና ነገር ተው። እዛ ጋር የተግማሙት ምናምን ትግማማላችሁ፣ ግን ነገር ልጅ እንዳላችሁ እንዳትረሱ፣ ልጅ እንዳላችሁ እንዳትረሱ። ወይኔ እኔማ ወደ ክስ ቢሄድ ይሄ ነገር እንዴት ደስ እንደሚለኝ ወደ ክስ ብታመራው ፉፉ በጣም ነው ደስ የሚለኝ። ወንድ ልጅ እናንተ ለባላችሁ ራሱ ማርያምን አይ በጣም ነው የማፍረው ማለት የሆነ ነገር ሲል በጣም አፍራለሁ። ለምን እንደሆነ አላውቅም። ብቻ ግን ፍቅር መከሰስ አለባት። ይሄንን አይዲያ ባመጡት የሰው ባል ቀማች የድሮ ፍቅረኛ ምናምን የሚባል ተውት። እሱ ለኛ ተውት። የድሮ ፍቅረኛ ምናምን የድሮ ፍቅር አልወጣላት ምናምን የሚለው ተውት። ይሄ በሆዳችን እንትን ይባል። የድሮ ፍቅረኛ ማን እንደነበረኛ ብትንትን አድርገን እናወራለን። ሲጀመር የድሮ ፍቅረኛ ፍቅር አልነበረችም፣ ሌላ ሴት ነበረች። ፍቅር ተቀጥራ ነበረ የምትሰራው በገንዘብ ካላስ ፉፉ ነበረ። ከጧቱም ከጥንቱም የአብርሃም ፍቅረኛ ፉፉ ነበር። የፍቅር ፍቅረኛ ፉፉ ነበር። የመጀመሪያ የመጨረሻው ፉፉ ነበር። አሁን ልጅ ወለደችበትን ከፉፉ ነው። እናንተ አታፍሩም እኮ ከአብርሃም ነው ትላላችሁ። የአብርሃም የመጀመሪያ ሚስቱ ነፃነት ትባላለች። ነፃነት ሩታም አልነበረች። እና አነጋገር ከተባለ ብዙ ነገር እናወራለን። ነጽዬ እኔ ቆንጆ ቀሙሽ ልጅ ወለዱብሽ ስንቱ ማርያምን ነፃነት በጣም ነበር የምታፈቅሩ አብርሃም ሩታ ፍቅር ነው። አሁን ወደ ሌላ ነገር ተወስዱን ስለሆነ እያንዳንዱ ስቴፕ ባይ ስቴፕ ነው የምንናገረው ማለት ነው። ገባችሁ? እንናገራለን እና ፍቅር መከሰስ አለባት። ገባችሁ? ፉፉ እንደውም ሄድባት ጀግና እንላለን። ክሰሳት ፍቅር ፍቅር መከሰስ አለባት። በለቀቁት ምንድነው ይሄ ሻሽ ከምንቱን ጋር ላይ ብሎኝ እኮ ነው እንደዚህ ምለውና ሌላው አብርሃምና ፍቅር ትላንት ያረጋጁ ነገር ምንም በቃ እንትን ነው አምጣረጉንኛ በግ ነው አምጣረጉን። እንደው ጭራሽ ከበጎቹ ደምራችሁ እኛም በግ ታረጉናላችሁ። እናንተ በጎች ማለት ነው። በጎች ናችሁ የምር። Oh my god. የምር ነው ውርደት ነው ይሄ ሄርሚ ውርደት ነው። እንደው ከውርደት የማይተናነስ ውርደት ነው። የምሬን ነው። በቃ ላሽበሏ እንዴ ምንድነው እናንተ? አንቺ ክብርሽን ጠብቂ። ሄርሜላም ቢሆን በቃ አሁን ፍቅር ደፈረችው እኮ ባልሽን። አሁን ሄርሜላ የአንቺ ባል በፍቅር ተደፍሯል። ስለዚህ መተው የምን ሄርሜላ ስትል ወይ ልክ እንደው እንትን ራሱ ያጠየለም ወይ የምርሽ ነው።
በቃ ባልሽ ስለተቀማ ሄርሚዬ ምንም ማድረግ አንችልም። ስለዚህ አሁን እኛ የምንፈልገው ራስሽን እንድታስከብሪ ነው፣ ራስሽን እንድትጠብቂ ኩሩ ሴት እንድትሆኝ ነው እንጂ እንደነ ሩታና እንደ ፍቅር ከሰከሳለሁ ካልሽ ሰው እንዳይሄድብሽ እሺ የኔ ቆንጆ። ስለዚህ ከዚህ ይቀርብሽ። እንደው አብርሃምን ደግሞ የሚለቀቅና የማይለቀቅ ቪዲዮ ለይልን። እንደው በእናትህ እኛ ሴቶችን እንዳነሰደብ ቀብራራው እንደው በፈጠረ ይያለው። አዎ ይሄን አድርሱለት ለአብርሃም፣ ይሄ አድርሱለት። ከሰማ እንደው የሚለቀቅና የማይለቀቅ ቪዲዮ ለይተህ ወቅ። የምሬን ነው። ይሄ ትውልድን የሚበክል ቪዲዮ ነው። ትላንትና ፍቅር ስትደፍርህ የነበረው ቪዲዮ እውነት ለመናገር አዎ ይሄ ለሴቶች ከሴቶች መደፈር አሁን ወደ ሴትነት ራሱ እንትን ከማለት ሴት ልጅ ወንድ ልጅ እንደፈረ ከማለት ስለማይተናነስ እንደው በፈጠረህ ይዘናሃል። በቃ የሚለቀቅና የማይለቀቅ ቪዲዮ ብትለይልን ደስ ይለናል የሚል አስተያየት አለ ይላንተም እና የደፈረው ተርፈሃል ወይ? እና እንዴት ነው ነገሩ? ወዴት ነው አሁን ይሄ ነገር የሚያመራው? ወዴት ነው? በቃ ተፋጁ እኮ በቃ ተባሉ። እና ፉፉ ባይናደድ ይገርማል እንዴ? ሴት ልጅና ሩሚዛ ሴት ልጅ ደፍራ ምናምን ከዛ ልጁ ስትዘቀዘቅ ፉፉ ባይናደድ ይገርማል እንዴ? እንዳይገርማችሁና ሩታ እዚህ ጋር የምትለው ነገር ነበርና እኔ ያመኘሽ ምናምን እንደውም አንቺ ነሽ መሰሪ ፍቅርን በያሻት አንቺ ነሽ። እኛ አንቺ ጋር ስንትን ስለማን አስቡት። ሄርሜላ አለች፣ ፍቅር አለች፣ ሩታ አለች። እንዲሁ ዝም ብለህ አብርሃም አንተ ከሄርሜላ ጋር ብቻ ቪዲዮ መስራት አይቻልም? ከሄርሜላ ጋር ኢንጆይ ማድረግ አትችልም? ሌሎች ሁለቱ ሴቶች ራስ ከህይወት አስወጥተህ ራስህን መሆን አትችልም? ጥያቄ ለቀብራራው አድርሱልኝ። እንዴ ማን ከማን ያንሳልን? የምንጠይቀው እንጂ ወንድም ማለት ልጠይቀው። ስለዚህ አይቻልም ወይ ማለት ምን አይነት ትምህርት ነው እያስተማራችሁን ያላችሁት? ምን አይነት ማለት ፊልም ቢሆንም እኮ እንደ ኦዲየንስ እንደ ትምህርት ትውልድን የሚገነባ ቢሆን ኦኬ ልንከታተለው እንችላለን። ይሄ እኮ ጋጠ ወጥ ነው። እየደፈረችህ እኮ ነው ሴት ልጅን። ሴት ልጅ እንደዚህ መድፈር ትችላለች፣ እንደዚህ እንትን እያለች ማድረግ ትችላለች ብላችሁ ነው እኮ እያስተማራችሁን ያላችሁት። ይገባችኋል ወይስ እንዴት ነው ነገሩ? አልገባኝም። የምር ነው ግራ በጣም ነው የተጋባሁት። ማርያምን ይኸው እዚህ ጋር እየተሳደቡ ነው እኮ እዚህ ቪዲዮ እየሰራሁ እዚህ ጋር የሚሳደቡ ሰዎችን እያየሁ ነው፣ ቴሌግራም ማለት ነው። እኔ ስደቡ የሚያልፉ ሙሽኪላ እንኳን እኔ ቀዶ አይገባብኝ። ልዑልና የፉፉ ልጅ ራሱ ተዘቅዝቀው ሳይ እንዴት ውስጤ እንዴት እንደሚገል ውይ ማርያምን አንዴ አለማውጣት መደበቃችሁ እውነት ነበረ ማለት ነው እስከዛሬ። ግን እኔ ያለው አልኩኝ እንጂ ልጃችሁን አላወጣውም ነበርና ራሳችሁ በራሳችሁ ጊዜ ልሸቀጥባት ብላችሁ ስላወጣችሁ ያውን እየተዘቀዘቀች ዋጋ ያስከፍላል ባይዘዌ ማለት ነው። ስለዘቀዘቀች ወንድሜ ምንም አትሆንም። ልጅ እግዚአብሔር ይጠብቅልህ፣ እግዚአብሔር ያሳድግልህ ፉፉዬ። ሌላ ምንም የምንለው ነገር የለም። ምክንያቱም ሰው እና የኔ ውዶች ባባዬም እየተነሳ ስለሆነ ሄርሜላና ፍቅር ሄርሜላ ተዋት በቃ። ሄርሜላ ክብርሽን ጠብቂ፣ ማንም እንትን እንዳይልሽ ማለት ከሁለቱ ሴቶች ጋር ራስሽን እንድታነጻጽሪ ማየት አንፈልግም። ራስሽን እንትን ማለት አለብሽ። ፍቅር ግን በገዛ ባለቤቷ መከሰስ አለባት፣ ምክንያቱም መከሰስ ስላለባት እና ማለት ነው ሄርሚ ከዚህ በኋላ ውይ ባሌ ምናምን ብትይ እኛ አንሰማሽም። ስለዚህ ራስሽን መሆን አለብሽ፣ ራስሽን ማጠንከር አለብሽ። እኛ
እንትን ያልኩኝ እኔ ከልጄ ጋር ቪዲዮ መስራት ይገጀ ነይልኝ እስኪ ፍቅሬ ነይልኝ አመጣ በማርያም እኛም አንድ ቀን እንደ አንተ እስከማን ታንሳለህ? ዶላር ማግኘት የለብም እንዴ? ቪዲዮ ትወጣለህ ከዚህ በኋላ ማለት ነው። አትወጣም? እዛ ጋር ሄድና ውሃ አምጣልኝ ቶሎ በል። ወይኔ ጉዴ ፈላ። ማርያም እስኪ በል ማርዬ በል በላ አለኝ ልጄ። ማርያምን እንዴት ደስ እንደሚል ስሜቱ አታውቁትም። ሁላችሁም እንደው ሴት የተባለ በሙሉ ያገባም ያላገባም ያልወለሽም ልጅ የሌለሽም ልጅ እንደው እጥፍ ድርብ አድርጎ ልጅ ይስጣችሁ። ከዛ በኋላ ታውቁታላችሁ የልጅ ስሜት እንዴት እንደሆነ። አሁን የፍቅር ልጅ ስትዘቀዝቁ ምናምን ለነበራችሁ ነገ ስትወልዱ ይቆጫችኋልና አረፉ። እና ሄርሚዬ ከዚህ በኋላ ላንቺ ነው ምንም ማስተካከል አልሰጥም። ልንሄድብሽም እንችላለን አይታወቅም። ከዚህ በኋላ ከነሩታና ከነምናምን ከመጣሽ ሄርሜላ ልሄድብሽም ይችላል። በቃ አይ ቆፍጠን በይ አንቺ ቆንጆ ነሽ ምናምን በጣም ብዙ ሰው ፈላጊ ያለሽ ምናምን። ስለዚህ ታቸው እነሱ ይግማሙ፣ እነዛ ግምት ይበሉ፣ እዛው በነበሩበት ግምት ይበሉ እና ፕሊዝ እንደው በፈጠራችሁ እንደው በእናታችሁ ተው፣ እንደዚህ አይነት ነገር አታርጉ። ማርያምን በጣም ነው የሚያስጠላው። በተለይ ሴት ልጅ ወንድ ልጅ አደፍርም ማርያምን አደፍርም። ይድፈራችሁ የሚደፈር የአባቴ አምላክ ማለት ነው። እና ውድድር ማድረጋችሁ ቪዲዮ ላይክ አድርጉ። ወዳችኋለሁ። ባይ